ኤቭሪቲንግ ይላችሁ ከማይታየው ዓለም ወደሚታየው ዓለም ነው። ስለዚህ ምን በሉ አለ የማይታየው ዓለም ላይ እንድትሰለጥኑ በጌታ ችሎታ በርቱ። ከዛሳ ሽንገላውን እንድትቃወሙ ውሸቱን ማለት ነው ሽንገላውን። ስለዚህ ሰይጣን ቤዚካሊ የመጀመሪያው የሚሸነግለው ጠላትነታችን ከስጋና ደም ጋር እንደሆነ እንድናስብ ያደርገናል። ሁለት ህይወትን ከክርስቶስ ውጪ እንደምንችለው እንድናስብ በራሳችን ያደርገናል። ስለዚህ ሽንገላውን እንድትቃወሙ ግን አንድ ብቻ ነገር አንሷል። አንድ ነው የምታነሱት። እሱ ምንድነው አለ የእግዚአብሔር ዕቃና ጦር። እግዚአብሔር የተዋጋበት ነው አለ። ነገርየው የሰው አይደለም አለ። እግዚአብሔር ራሱ ያዘው ዕቃ አለ፣ የጦር ዕቃ አለው አለ። እግዚአብሔር ዓለምን ያሸነፈበት አለው አለ። ሃሌሉያ! እግዚአብሔር ምን ዓለምን ያሸነፈበት ማን ያሸንፈበታል አለ። አሁን ምን ነግራችሁ የእግዚአብሔር መሳሪያ ነው አለ። ሃሌሉያ! እግዚአብሔር ዓለምን በማን አሸነፈ ይላል? በልጁ። ስለዚህ አሁን ማንን አንሱ እያለን ነው? ኢየሱስን አንሱት አለ። በኢየሱስ ተዋጉ አለ። ነኝ ብላችሁ ተዋጉ አለ። በክርስቶስ ተዋጉ አለ። እግዚአብሔር የያዘው ዕቃና ጦር አለ። አሁን የኢሳይያስም አያስፈልገንም፣ የኤልያስም አያስፈልገንም። የማን እግዚአብሔር የያዘው ዕቃና ጦር አለ። እግዚአብሔር አሁን ዓለምን የተዋጋበት አለው አለ። ጦር ዕቃው የሰው አይደለም አለ። እስቲ እግዚአብሔር ነው በሉ። እስቲ እግዚአብሔር ጦር ዕቃ በሉ። እግዚአብሔር የታጠቀው ማለት ነው። እግዚአብሔር ዓለምን ያሸነፈበት አለው አለ። ይሄ እግዚአብሔር ዓለምን ያሸነፈበት እናንተ የዳቢሎስን ሽንገላ የምታሸንፉበትና ይውላችሁ በክፉ ቀን የምትቆሙበትና ሁሉን ፈጽማችሁ የምትጸኑበት ማለት ማንን አንድ ነገር አንስታችሁ ብቻ ማንን ክርስቶስን በሉ። ክርስቶስን አንሱት አለ። አሜን።